አንድ የማይገባኝን ነገር አንድ ደግሞ በጣም የሚያስፈራኝን ነገር ነግሬያችሁ በ10 ደቂቃ ነው የምወርደው። አራተኛው ደፈራት። ለ10 ነው የሚደፍሯት። ላላረገው በፍጹም አላረገው ነገር ቢኖር መዋሸት ነው። እናቱ ፊት ለፊት የተገደለችበት ልጅ ፊቷ በእንባ ተለውሷል፣ ሰውነቷ በደም ተለውሷል። ዶክተር በድሉ የማይገቡኝ ነገሮች አሉ እንዳለ ጋንግሬፕ፣ የቡድን መድፈር እኔም አይገባኝም። ኔክሮፊሊያ የሚባል ነገር አለ። ኔክሮፊሊክ የሆኑ ሰዎች ከሬሳ ጋር ነው የሚተኙት። እርካታ የሚያገኙት በመቀጥቀጥ በማስጨነቅ እና መንገዱን እየሄደ አንድ ወፍ ትመጣና ታርፍበታለች። ማዞኪዝም ደግሞ መሰቃየት የሚወዱ ናቸው። የመጀመሪያው ፕሪኮንቬንሽናል ስቴጅ ይባላል። የተሰጣ ልብስ ይሰርቃሉ። ፌቲሺዝም ጡት ማስያዣ ምናምን ይሰርቃሉ። ወረደ ትንሽ እንግዳ መቀበል ተውን፣ መተሳሰብ ተውን፣ ትህትና ተውን፣ ፍቅር ተውን፣ ዲክላይን አደረገ። በጣም አደገኛ የሆነው ግን ምን እንደሆነ ልንገራችሁ። ሆስፒታል በመድፍ ሊመታ ይችላል፣ በፈንጂ ሊመታ ይችላል። ሞራል ብሬክዳውን የደረሰበት ሰው ጋር አጠገቡ ከደረሳችሁ ወዮላችሁ። ከዓመታት በፊት የሰማሁትን ታሪክ ልንገራችሁ። አንድ የማይገባኝን ነገር አንድ ደግሞ በጣም የሚያስፈራኝን ነገር ነግሬያችሁ በ10 ደቂቃ ነው የምወርደው። የማይገባኝ ነገር በምድር ላይ ስኖር በጣም ከማይገቡኝ ነገሮች አንዱ ጋንግ ሬፕ የሚባለው ነገር፣ በቡድን ሴት መድፈር የሚባለው ነገር በፍጹም አይገባኝም። አንድ ቤት ውስጥ አንድ ወንድና አንድ ሴት አደሩ። ወንዱ ወደ ሴቷ አትራክትድ ሆነ። አብራው እንድትተኛ ጠየቃት። እምቢ አለችው። አስገድዶ ደፈራት። ኃጢአት ነው፣ ነውር ነው፣ ወንጀል ነው። አዎ፣ ግን ማደር አልነበረባትም የሆነ ነገርስ ብለው ሰዎች ጀስቲፋይ ሊያደርጉ ይችላሉ። የቡድን መድፈር ግን ለእኔ አንደርስታንድ ለማድረግ ይቸገራለሁ። ለምንድን ነው የሚቸገረው? አንዱ መጣና ደፈራት፣ ከዛ ሁለተኛው ደፈራት፣ ከዛ ሶስተኛው ደፈራት፣ አራተኛው ደፈራት። ለ10 ነው የሚደፍሯት። አራተኛው ጋር ስትደርስ ሴትየዋ እየደማች ነው፣ ልጅቷ እየደማች ነው። ፊቷ በእንባ ተለውሷል፣ ሰውነቷ በደም ተለውሷል። አምስተኛው ሰው እንዴት ነው የሚደፍራት? 6ኛ 7ኛ ላይ ስትደርስ ራሷን ስታለች፣ ራሷን አታውቅም። 9ኛው ሰው እንዴት ነው የሚደፍራት? 10ኛው ሰው እንዴት ነው የሚደፍራት? እንዴት እዛ ጋር እንደሚደረስ እነግራቸዋለሁ። ግን በጣም ለአንደርስታንድ ለማድረግ ቅድም ዶክተር በድሉ የማይገቡኝ ነገሮች አሉ እንዳለ ጋንግሬፕ፣ የቡድን መድፈር እኔም አይገባኝም። የስነ ልቦና ሰውም ስለሆንኩኝ ሴክሹዋል ዲስኦርደርስ እንዳለው አውቃለሁ። ለምሳሌ ኔክሮፊሊያ የሚባል ነገር አለ። ኔክሮፊሊያ ማለት ኔክሮፊሊክ የሆኑ ሰዎች ከሬሳ ጋር ነው የሚተኙት። ሬሳ፣ ወንዱ የሞተች ሴት ፈልጎ ከሞተችዋ ሴት ጋር ነው ግንኙነት የሚያደርጉ፣ ኔክሮፊሊክ ይባላሉ። ለዚህ ነው እነዚህ ሲሪያል ኪለርስ ከገደሉ በኋላ ከሞተችው ሴት ጋር ነው ግንኙነት የሚያደርጉት። ኔክሮፊሊያ ይባላል። ለፔዶፊሊያ የሚባል አለ። ፔዶፊሊክ የሚባሉት ሰዎች ህፃናትን እየፈለጉ የ5 ዓመት የ4 ዓመት ህፃናትን እየፈለጉ ከነሱ ጋር ግንኙነት የሚያደርጉ ናቸው። እርካታው እዛ ነው ያለው። ፔዶፊሊያ ይባላል። ከዛ ሳዲዝም አለ። ሳዲስቶች እርካታ የሚያገኙት በመቀጥቀጥ በማስጨነቅ፣ በርካታውን የሚያገኙት እየቀጠቀጣት ሲሆን እርካታ ያገኛል። ሳዲዝም ነው፣ ሳዲስቶች ናቸው። የእነሱ ተቃራኒዎች ማዞኪስት የሚባሉ አሉ። ማዞኪዝም ይባላል። ማዞኪዝም ደግሞ መሰቃየት የሚወዱ ናቸው። እርካታውን የሚያገኘው ዲግሬት ሲደረግ፣ ሲሰደብ፣ እንዲህ ሲል ማዞኪዝም ይባላል። ሌሎችም አሉ። ቮየሪዝም ይባላል፣ ተደብቆ በማየት የሚያገኙ እርካታ። ፌቲሺዝም ይባላል፣ ከልብስ ጋር የሴት ልብስ ሰርቆ የተሰጣ ልብስ ይሰርቃሉ። ፌቲሺዝም
ጡት ማስያዣ ምናምን ይሰርቃሉ። እነዚህ ዲስኦርደሮች አሉ፣ የተጠኑ ናቸው፣ በስነ ልቦና ያሉ ናቸው። ጋንግሬፕ ግን አለ። ጋንግሬፕ ያንን ለማድረግ የሚደረስበት ቦታ ያስፈልጋል። ያ የሚደረስበት ቦታ ሞራል ብሬክዳውን ይባላል። ሞራል ብሬክዳውን ይባላል። ያስፈራኛል ያልኳችሁ ሞራል ብሬክዳውን። በጣም ባጭሩ አሁን ያለንን ሞራሊቲ ስነ ምግባር እንዴት እንዳገኘ ነው፣ እንዴት ደግሞ ሊፈርስ እንደሚችል ላሳያችሁ። 3 ስቴጆች አሉት ሲሰራ። የመጀመሪያው ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ ሞራሊቲ ሲገነባ፣ ስነ ምግባር ሲገነባ እስከ 12 ዓመት ባለው እድሜያችን ላይ እናቶቻችን አባቶቻችን ጎሽ እያሉን፣ ጎሽ የኔ ልጅ እያሉን፣ ስናጠፋ ደግሞ አንተ ተው እያሉ እየቀጡን፣ በዚህ መንገድ ነው የሚያድገው ፕሪኮንቬንሽናል ስቴጅ። ከ12 ዓመት በኋላ ኮንቬንሽናል ስቴጅ ይባላል። ጉድ ቦይ ጉድ ገርል በሚባለው እሱ እኮ ጥሩ ሰው ነው፣ እሷ እኮ ጥሩ ሴት ናት የሚባለውን እየሰማን ጥሩ ለመሆን እንፈልጋለን። ጥሩ ሰው ለመሆን እንፈልጋለን። ጥሩ ሰው ነው እሱ ደግሞ ጥሩ አይደለም። ጥሩ አይደለም የተባለውን አንሆንም፣ ጥሩ ነው የተባለውን ደግሞ እንሆናለን። ይሄ ኮንቬንሽናል ስቴጅ ነው። ሶስተኛውና የመጨረሻው ፖስት ኮንቬንሽናል ስቴጅ ይባላል። ፖስት ኮንቬንሽናል ስቴጅ የሚባለው አስበንበት እኔ ትሁት መሆን አለብኝ ብለን፣ እኔ ደግ መሆን አለብኝ፣ እኔ ለሰው አሳቢ መሆን አለብኝ ብለን አስበንበት ኮንሽስሊ ዴቨሎፕ የምናደርገው እሴት ነው። አንዳንዶቻችን ጋር ይለያያል፣ ይጠነክራል፣ ይለያያል። እንደ ምሳሌ እኔ ብሰጣችሁ ውሸት በጣም ከባድ ነው። እኔ ጋር በጣም ላላረገው በፍጹም አላረገው ነገር ቢኖር መዋሸት ነው። ከብዙ ዓመት በፊት አንድ ኤምባሲ ገባሁና አሜሪካን ኤምባሲ ሐኪሞች እንዳይወጡ ተከልክሎ ነበር። መንግስት ጠይቆ ነበር። የዛሬ 25 ዓመት ነው እንደዚህ። እና ስጠይቅ ቪዛ ስጠይቅ መንግስታችሁ ከልክሏል አልሰጥህም አለችና አፕሊኬሽን ሪሲቭድ የሚባል ጀርባው ላይ መታቸው። ቆይቶ ሌላ ጊዜ እንደገና ልገባ ስል ሰዎች ፓስፖርትህን ቀይረው አሉኝ። እንዴት ነው የምቀይረው? ጠፍቶብኛል ትላለህ ወይም ዲስትሮይድ ሆኗል ትላለህ። አልጠፋብኝማ፣ አልጠፋብኝም፣ ዲስትሮይድም አልሆነም። ታዲያ ገብተህ ጠፋ ብትል ምን? በፍጹም አላደረገው፣ በፍጹም። አሁን እኔ ጋር ይሄ ውሸት መናገር፣ ውሸትን አለመናገር በጣም ትልቅ ቦታ አለው። የእያንዳንዳችሁ ጋር ደግሞ የተለያየ ቫልዩ ይኖራል። ፖስት ኮንቬንሽናል ላይ ስትደርሱ ነው አስባችሁበት ይሄ 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 የኔ ቫልዩ ናቸው የምትሉት። ስለዚህ በሶስቱ ደረጃ ያድጋል። ፕሪ ኮንቬንሽናል፣ ኮንቬንሽናል፣ ፖስት ኮንቬንሽናል ያድጋል። ሲወርድስ? ሲወርድ መጀመሪያ ሞራል ዲክላይን አለ። ወረደ ትንሽ፣ እንግዳ መቀበል ተውን፣ መተሳሰብ ተውን፣ ትህትና ተውን፣ ፍቅር ተውን፣ ዲክላይን አደረገ። በሁለተኛ ደረጃ ሞራል ዲክላይን አለ። ከዛ በኋላ ሞራል ዲኬ አለ። ሞራል ዲኬ መበስበስ ነው። ትተነዋል። ትህትና፣ እንግዳ መቀበል፣ መተሳሰብ ትተነዋል። ዲኬ አድርጓል። በጣም የሚያስፈራው ግን በጣም አደገኛ የሆነው ግን ምን እንደሆነ ልንገራችሁ። ሞራል ብሬክዳውን ሙሉ በሙሉ ሲፈርስ፣ ስነ ምግባር እንዳለ ሲፈርስ፣ እዛ ጋር ከደረስን ወዮልን፣ ወዮልን። እነዚህ ለ10 ሆነው የሚደፍሩ ሰዎች ሞራል ብሬክዳውን ጋር ደርሰዋል። ፈርሷል፣ ሙሉ በሙሉ ፈርሷል። በጦርነት መካከል ትምህርት ቤቶች ሊፈርሱ ይችላሉ። በፈንጂ ሊመቱ ይችላሉ። በመድፍ ሊመቱ ይችላሉ። በትላልቅ መሳሪያዎች አንደርስታንደብል ነው። ኢንአድቨርተንትሊ ሊመቱ ይችላሉ። ህፃናት የሚማሩበትን ትምህርት ቤት ግን ሆን ብሎ ኢንቴንሽናሊ ወንበሩን ገብቶ መሰባበር፣ ብላክ ቦርዱም መገነጣጠል ግን ሞራል ብሬክዳውን ነው። ፈርሷል። ሞራሊቲ ፈርሷል። ሆስፒታል በመድፍ ሊመታ ይችላል፣ በፈንጂ ሊመታ ይችላል። ጦርነት መካከል ኢንአድቨርተንትሊ ሳይታወቅ በአደጋ
ሆስፒታሉን ግን ገብታችሁ እናቶች የሚወልዱበትን ሆስፒታል አልጋውን ከገለበጥኩት፣ መድኃኒቶቹን ከደፋኋቸው፣ ከበተንኳቸው፣ ካፈራረስኩት ግን ሞራል ብሬክዳውን ጋር ደርሷል፣ ፈርሷል ማለት ነው። ሞራሊቲ በጣም አደገኛ ነው። ሞራል ብሬክዳውን የደረሰበት ሰው ጋር አጠገቡ ከደረሳችሁ ወዮላችሁ። ሩዋንዳ የደረሰው ይሄ ነው። ሞራሊቲ ከፈረሰ ብሬክዳውን ከሆነ ሰላም ሲላችሁ የነበረ ጎረቤታችሁ ገጀራ ይዞ ይመጣል። ቡና አብራችሁ የምትጠጡት ጓደኛችሁ ገጀራ ይዞ ይመጣል። ምን ነካ? ምን ሆነሃል? ብሬክዳውን ነው፣ ሞራል ብሬክዳውን። ይሄ ዋነኛ አሁን ኢትዮጵያ ውስጥ የሚያስፈራኝ ከትምህርት ቤት መፍረስ ከሆስፒታል መፍረስ ይልቅ ቁጥር አንድ የሚያስፈራኝ ነገር ሞራል ብሬክዳውን መፍረስ፣ የሞራሊቲ መፍረስ ነው። እነዚህ ሰዎች የተደፈሩትም ሰዎች አባቱ ሲገደልበት ያየ ሰው፣ እናቱ ፊት ለፊት የተገደለችበት ልጅ ብዙ ችግሮች ይገጥማቸዋል። ግን አንዱን ብቻ ልንገራቸው። ፒቲኤስዲ የሚባል አለ። ፖስት ትራውማቲክ ስትረስ ዲስኦርደር ማለት ነው። ፖስት ትራውማቲክ ስትረስ ዲስኦርደር ልክ ያ ሞመንት ደግሞ 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 በዛ ሰው አእምሮ ውስጥ ሲታየው ነው። አሁን የተደፈረች ሴት ያ የተደፈረችበት ሲን አሁንም ይመጣል፣ አሁንም ታየዋለች፣ አሁንም ታየዋለች፣ አሁንም ታየዋለች። ናይትሜር አላት፣ በህልሟ ይመጣል፣ ደንግጣ ልቧ ትነሳለች፣ ይሰቃያል። አሁን ይሄ ጦርነት ካለፈ በኋላ የሚጠብቀን ስራ ልነግራችሁ አልችልም። ብዛቱ የተጎዳው አእምሮ ልነግራችሁ አልችልም። እንኳን እነሱ እዛ ያሉት እንኳን እኛ እዚህ እየሰማን ተቀጥቅጧል። ጭንቅላታችን ተቀጥቅጧል። የኔ ብሬኔ ተቀጥቅጧል። ማይንዴ ተቀጥቅጧል። ችግሩን ያዩት ሰዎች ደግሞ ገና ብዙ ብዙ ጉድ ይጠብቀናል። ብዙ ምንረዳቸው ይጠብቀናል። ግን ጥሩነቱ ልጨርስ ነው፣ ያልፋል። ኢትዮጵያ ጃያንቶች አሏት። የፖለቲካ ጃያንቶች አሏት። የሚሊተሪ ጃያንቶች አሏት። ኤሌፋንቶች አሏት። ኤሌፋንትስ አሏት። ኤሌፋንት ብቻ ግን አይደለም ያሏት፣ ወፎችም አሏት። ከዓመታት በፊት የሰማሁትን ታሪክ ልንገራችሁ። አንድ ዝሆን መንገድ ይሄዳል፣ ኤሌፋንት እና መንገዱን እየሄደ አንድ ወፍ ትመጣና ታርፍበታለች፣ ጀርባው ላይ ቁጭ ትላለች። ከዚያ ዘንድ ማነው ዝሆኑ ኤሌፋንቱ ዝም ብሎ ይሄዳል። በኋላ አንድ ድልድይ ጋር ደረሰ። ድልድዩ ጋር ደረሰና በድልድዩ ሲያልፍበት ድልድዩ ሼክ አደረገ፣ ተናወጠ፣ ተንቀጠቀጠ። ከዛ ድልድዩን ከተሻገሩ በኋላ ወፏ ነካ ነካ አረገችው ዝሆኑን። ዝሆኑን ነካ ነካ አረገችውና ድልድዩን አናወጥ ነው አይደለም ማለችው። ከዛ ቀና ብሎ አያት። እኔና አንተ፣ ወፏ ነች የምትለው ለዝሆኑ፣ እኔና አንተ ድልድዩን አናወጥ ነው አይደለም ማለችው። እግዚአብሔር አምላክ ፈጣሪ ለሙስሊሞች አላህ፣ የጂው እምነት ተከታይ ካላችሁ ያህዌ ይህንን ጊዜ አሳልፎን ሀገራችን በሰላም በደስታ በክብር ቅድም እንደተባለው ኮመን ጉዷን ጠብቃ በሰላምና በደስታ በመተሳሰብ የምንኖርበትን ጊዜ ያምጣልን። አመሰግናለሁ።